ምንታ እንዴ እናደርገዋለን? ቢካዝ እኔ አይ ሪሊ ኢንጆይ ሳይንስ አይ ኢንጆይ እውነቴን ነው የምላችሁ። አይ ሪሊ ላይክ ተጠቀሙብኝ፣ ግን ሃስ ቱ ቢ ላይክ ሃስ ቱ ቢ አውት ኦፍ ላቭ ናት ፎር ዘ ሴክ ኦፍ ክርክር አይደለም። አረዋን መከራከር አልፈልግም፣ መጨቃጨቅ አልፈልግም። ንጽጽር፣ ብጽጽር፣ ብጥርጥር፣ ድርድር፣ ንጽጽር፣ ፍጥርጥር አንፈልግም። ወስተ ፖይንት እንማማር። ባደወይ ሰው ልጅ በንጽጽር መንፈስ ሲያዳምጥና በመማማር መንፈስ ሲያዳምጥ ይለያል። አልወድም ንጽጽር። አሮን ነው ዋይ በቃ ላይ አሮን በቃ ደስ ብሎ ኒድ ንጽጽር ኒድ መማማር። ኢትስ ኦኬ። ባዮሎጂ አጋችሁን ባዮሎጂ አስትሮፊዚክስ ከፈለጋችሁ ካዝማጅኒ ስለ ከዋክብት ስለ ጨረቃ ባደወይ እኔ ሳይንስንም ራሱ የምመለከትበት ባዶ የሳይንስ አመለካከቴን የቀየረው መጽሐፍ ሄኖክ ነው። መጽሐፍ ሄኖክ በጣም አይ ሃቭ ሶ ማች ላይክ እውነቴን ነው የምላችሁ ላይ ኢት ሃዝ ቱ ቢ ግን ቤኔፊሻል። ተረዳችሁ? ዝም ብሎ በቃ ላይክ ለወሬ ለምናምን አይ ዋንት ፒፕል ቱ ትራንስፎርም እንዲሆኑ እና ደግሞ እዚህ ቤት ያሁን እንግዶችን ማምጣት እፈልጋለሁ፣ ግን አይመጡም፣ ይፈራሉ። ለምን እንደሚፈሩ ታውቃላችሁ? እዚህ ቤት ለመምጣት እንደው ሀቅ ለመናገር ዮናስ ቤት ነው እኔ አታፍሩም? ግን ያ እኮ የሚያሳየው ደካማ መሆናችሁና በራሳችሁ ኮንፊደንት አለመኖራችሁ የምታውቁት። እነ ዮናስ ቤትና እነ ቴዲ ሐዋሳ ቤት ስትሄዱ ያ የሚያሳየው ይዛችሁት የመጣችሁት እውነት እንዳልሆነ ነው። እንደፈለግኩ የምጫወትበት ሰው እኔ ነኝ። አንተ የተጫወት ለፍራውል ፍራውል ቪዲዮ ተመልከት። ይሰማል? እንደዚህ አሳያችሁ ወይስ እንደዚህ ይላሉ? የእናንተ ሚስጥር በሙሉ እኔ ጋር እንደ ያለ ፋራ እንደፈለግኩ የምጫወትበት ሰው እኔ ነኝ። አንተ የተጫወትኩበት የእናንተ ሚስጥር በሙሉ እኔ ጋር እንደ ያለ ሲፋን እና ፍራውል የሚባል ካናዳ የሚኖር ሲፋን የምትባል አሜሪካ የምትኖር ፍሎሪዳ የምትኖር ሚኒሶታ የምትኖር ፍሎሪዳ እና ሚኒሶታ የምትኖር የባጫ ደበሌ ልጆች አይደል እንዴ እናንተን የሚገዛዋችሁ? አንተንና ኩምሳን ተሳደቡ ተብላችሁ ቲክታክ ላይ አስፈራሩ ተሳደቡ ተብላችሁ አይደል የተላካችሁ? አንተዋወቅ ሲፋን እና ፍራውል ሲፋን የምትባል አለች። እነሱን ጋይድ ታደርጋቸዋለች። በጣም ሲሳደቡ ትደውልና ስታፕ ትላቸዋለች። ለማስፈራራት ፋኖ ምንም አይችልም በሏቸው፣ ከፋኖ ጋር ማንም አይሰራም በሏቸው። እኔ ሚስጥራችሁን በሙሉ ነው የምዘገዝቀው። ለምን ብቃቱ አለኝ። አትርሳ፣ የአሜሪካ ሚሊተሪ የተማርኩ ሰው ነኝ። ሲፋን ስንት ነው የምትከፍያቸው? እናት የአሜሪካ ሚሊተሪ ነበርኩኝ ያለው ሲጋው ግን አንዳንዴ እንዴ አዋንደ አንተና ፍራውል የተስማማችሁት እንዴ? አንደኛው በፕራይቬት ፕሌን አንደኛው በጀት ነው የሚሄደው። ሁማይ እሱ እኮ ነው ሴጋው። እኔ ግን ሴጋው በጣም ብዙ ጊዜ እንትን ትላለህ። ሚስጥር አዲስ አበባም ስትገባ ሰልዬላችሁ መጣው። መቼ ነው ግን የሚስጥር ስትሞት ነው እንደምትጽፈው? መቼ የምታወጣው? ዛሬ ተናንቆሽ ነበር ሴጋው። ዛሬ ተናንቆሽ ነበር ከምር ሴጋው ተናንቋት ነበር። ዛሬ መነጽሮን አርጋ ምናምን ለመጀመሪያ ጊዜ አይኑ ላይ የወር አበባ የሚያይ ሴጋው ነው። ለማትመረመረውን ግን የሆነ ዳስናር ኦኬ እንጂ የሆነ ሞዴስ ነገር ግዛለት። ዮናስ ሞዴስ ግዛለት። እዩ ጩፋ ለምን አይፈሳብህም? ዮናስ በወር አንዴ የወር አበባ አይኑ ላይ ነው የሚያየው። እንደዚህማ ቁጭ ብለህ ቡና እያፈላ የወር አበባ ካላየ አስወረን ብላለች ሊያሸው። አስወረን ፍራውልን እኮ ረግጦታል እኮ አጤንተወዘ ቪዲዮ እኮ ፍራውልን እኮ በጣም መንሱርን በቃ ሁሉን እኮ ደግሞ ደሴም። የሚገርማችሁ ነገር ቤታየው ዮናስ
ቤታዮ ለካ ይቅርታ፣ ቤታዮ ለካ ፈተናታለኝ፣ አዛዘነችን ዛሬ። ከምር ልቤን የነካችሁ ዛሬ እናቷ። እኔማ ያው ትንሽ ስለሚያመኝ ልጄን ካላየኋት 17-18 ዓመት ስትል ውስጤ ነው በጣም ያመመ ጭንቃል። በእናትሽ ሄለን ሳይኮሎጂ አድርሱልኝ። እች ነጭ ቅማል ለምትሏት አላውቃትም እኔ አዶ ነው ህርዳማች ግን የሆነ ድሬዳዋ ናት። ባለወይ ሳዳምጣት ሄለን ጎበዝ ናት። ኢትዮጵያ ሀገሯን ትወዳለች። ብሔርተኛ አይደለችም። ዳስ ግድ ግን አደገኛ ሳይኮሎጂስት ነሽ። እኔ አንቺን አምኜ ቤትሽ አልገባም። ግደኝ ነው የምልሽ። እንዴ እኔ እነዚህ ደንቆሮ ናቸው እንዴ? አይ ክን ሲ ሄር ላይክ ስኪኒንግ ቆዳቸውን ስትገፋቸው። እሷንማ ቆይ አንድ ቀንማ ቆይ አሁን ገና እያየኋት ነው ሙዳ እንዲህ የምትለው ነገር እንግዲህ ይህን ጥያቄ ስጠይቅሽ እንዳይከፋሽ ጠይቅሽ። ሶሪ ማዘር አንቱ ልበለች ወይስ አንቺ ልበልሽ? ስታስገባ ቀስ አድርጋ እንትናንማ ማነው ስሟ ጉቺ። ወይኔ በነፍሷ እኮ ነው የተጫወተችበት። እኔ እንዲህ በቃ ታነጥራታለች እንደ ቅቤ አንጥራ ስታጠላት ሁሉ አይታወቃትም። ስትጨምቃት ሁሉ አይታወቃትም። ሄለን ግደሉኝ፣ እሷ ቤት አልገባም። እኔ ተከስሼ እኔ በውክልና ነው የምገባው። ከተከሰስኩኝ የሆነች ሄለን የምትባላለች እኔ ሰሞኑን ያየዋት። ማይ ጋድ መጀመሪያ እንዲናት አሉኝና ስለማላቃት እኔ ስሚ ታፍናት ታፍኩኪ እንዴ የእሷማ ይብሳል። ዩቱቧን በዚህ ከፍታ ቲክቶኳን በዚህ ከፍታ እንደዚህ ጋር ታደርጋለች። ከዛ እንዲህ የምትለው ነገር አለ። እንዴ እንግዲህ ምናምን ልንገባ ነው ዛሬ። ያው እንግዲህ ቤቱ ተከፍቷል። ሞቅ አድርጎት። እብድ ናችሁ ወይ? እዛ ቤት ገብታችሁ ታጋልጣለች። እኔ በቃ ምን እንዳየው ታውቂያለሽ? እራሴን በሷ አየው። ስሚ ሰርጂክል ዩሲ የዛ ጋር ግለቧን ተረጋጊ፣ ቁጭ በይ እናውሪ። ቡና ቁርስ ይምጣለሽ አይደለ እንዴ? በጣም እኮ ይገርመዋል። ኧረ እንትን ምን ጨምሩላት። አይዞሽ አይደል ነው እንዴ? በጣም ይገርመዋል። እንዲሁ ቀኑብሽ፣ ኧረ ቀኑብሽ። ምንድን ነው እንደዚህ? በቃ ቁጭ በይ። እስኪ አቦ ወደ ሰርጀሪ አይዞሽ፣ እንዳትፈሪ። መርፌን ያዝኩት፣ እንዳትፈሪ። እሺ አይዞሽ። እዚህ ጋር ልብስሽ ተቀዶ እየሰፋሁት ነው። እየቀደደች እኮ ነው ጉቺን እኮ ነው አይደል? ማን እንደዛ አሉ? ወይ ጉድ! በጣም የሚገርም እኮ ነው። ማሻላ ምን ስኩምፓይስስ ናይስስ አልወደዱትም። እሺ ሱዘር መቀስ ትቀበላለች። ከዛ ቀስትልና ጥጥ ደም ብዙ ከፈሰሰ ሰርጀሪ ታረጋቸዋለች። ሄለን የምትባላ ጉቺን እኮ ነው አስገብታ ገልብጣት ቂጧን ሰፍታ ሰርጀሪ እያደረገቻት ጉቺ ላለች። ጉቺ ረስታለች። ምክንያቱም መጀመሪያ አነስቲዣ ወጋቻታ። አነስቲዣ ወግታታለች ለ2 ሳምንት። እዛ ጋር እየሄዱ ምን ያደርጋሉ መሰላችሁ? ገና ሲገቡ እንዲህ ታደርጋለች፣ ትሞላለች። እንዲህ የምትለው የጎን ብሎ እንዲህ የምትለው ነገር አለ። ነብር ይመስል የምታደበው ነገር ምናምን። እንግዲህ ዛሬ ይጠጣል ሪላክስ አድርገን ነው። ቺርስ ጉቺ ሀረርጌ ሀረር እንዴት
ሰላም ነው። እሺ በቃ አሁን ምን ታረጋለሽ መሰላችሁ? እናንተም ታፕታፕ ኮፒ 15 ደቂቃ ሰጡኝ። እሺ ልጅቷ ሳይኮሎጂ ትጫወትበታለች። እነዚህ ሰዎች የደገፈቻቸው መስሏት ለካ ያውቋታል እኮ ደግሞ እኮ they know her። እኔ እኮ ባዶ ወይ እኔ ቤት ስንቴ ነው የሚመላለሱት? እኔ ቤት እኮ ባዶ ራቁታቸውን አስቀርተናቸው አያውቁም። ሙቋቸው ዞር ሲሉ የለም ልብሳቸው ወልቋል። መንሱር ሁለተኛ እኔ ቤት አይገባም። ግደሉት፣ ግደሉት። እኔ ቤት እኛ እኮ እንታውቃላችሁ፣ እኛ ቀስ አድርገን ቀስ መጀመሪያ ሲገቡ ብርድ ነው። ስትቀጠቅጠው ሲገረፍ እኮ ነው የሚመጣው። በፍቅር እኮ አይመጡም። በፍቅር ኑ እንነጋገር ብትሏቸው ብረቅጣቸው ይመጣሉ። ቤታዮ ሩጣ የመጣችሁ ስትረገጥ፣ ጉቺ ስትረገጥ፣ ሁሉም ስትረግጧቸው የሚመጡ አለ። እሷ ቤትም የትም ቦታ ችግሩ እኮ እዛ ጋር እኮ ነው። በሰላማዊ መንገድ አይመጡም። ሲረገጡ ዘሎ ይገባል። አራዳ ናት። ቤቱ ቀዝቃዛ ነው። ገና ስትገቡ ቀዝቃዛ ነው። አንካፍት ቦኑ ውይ ምንድን ነው ዛሬ እንዴት ነው ሂተርሽ ተሰብሯል እንዲህ ምናምን ይላሉ። ከዛ ቀስ አርጋ ትከፍትላቸዋለች። አየሽ ከነበሩት ቅዝቃዜ ቀስ አርጋ ታሞቃቸዋለች። እነሱ ሳያስቡት ኢማጂን ከዛ ብርድ። ይህ ሳይኮሎጂ ነው ባይተወይ ለዛ ነው ታውቃላችኋል። ለምን መስላችኋል? እስር ቤት ስትሄዱ ኮልድ ነው እንትኑ። ያው እኔ ሄጄ አላውቅም፣ ግን የሄዱ ሰዎች ሲነግሩኝ ማለት ነው ብርድ ነው እንትን ማጎሪያው ምናምን። ከዛ በኋላ ብርድ ጋር አድርገው ነው ልክ በጣም ቀዝቅዞ ብርድ መጥፎ ነው ታውቃለህ። የሰው ልጅ እንትን ያደርጋል። ሞቅ ሲል ግን ሰው ረጋ ደሙ ትዳለኝ ሪላክስ ያደርጋል። ከዛ ቺርስ ሪላክስ። እንዴ ግን የት አካባቢ? ሀረር የት አካባቢ ነሽ? ስኮምፓይስስ ናይስ ትላለቻችን። ደንቆሮ ገብታ ቁጭ ብላ 30 ደቂቃ ታዳምጣለች። ስኮምፓይስስ ትላለች። ካምፍትቦ ሆና ሳታውቀው በጣም ቀስ እያደረገች ታግለዋለች። ይሞቃቸዋል ልብስብስ አድርገው። ከዛ በኋላ ነው ሰርጂክሊ ቀስ እያደረገች ከፋፍላ ጉቺ ቤታዮን ሁሉን አጋልጣ ዛሬ ቤታዮን እናት አምጥታ የቤታዮን እናት አመጣች። እኔ ካሁን በኋላ ቤታዮን አልናገርም። እጸልይላታለሁ ለቤታዬ እህቴ። ቤታዮ አሳዘነችኝ። ለካ ለዛ ነው አንዳንድ ጊዜ ሰው ልጅ አሁን ለምሳሌ ከናያሲ ጋር ተኳሽትን ነቢ ደምሳሽ ለምን ያበደው? ሞጣ ቀራኔው ለምንድን ነው እንደዚህ የሆነው? ዮናስ ሴጋ ለምንድን እንደዚህ የሆነው ማሰብ ጀመርኩኝ። ዋይ ሰው ልጅ በዚህ ደረጃ እዚህ ሶሻል ሚዲያ ላይ ያየናቸው ያበዱብን ብዙ አሉ። ለምን ይመስላችኋል? ሶስዬ ዋይ እንታይ ኮንካ ለምን? እና እኔ ካሁን በኋላ ቤታዩ በእናትሽ ለሚ ሀፕ ዩ አይ ዶንት ላይክ ወር ዩ ጎይንግ። እነዚህ በጎች እዚሁ ራስሽን እንድታጠፊ ነው የሚያደርጉሽ። ለምን እየጠቀሙብሽ ነው? በቃ እውቅናውን አግኝተሽዋል አለ አገኘሽው። ግን ይኸውልሽ እውቅናውን ያመጣሽበት መንገድ እውቅናውን ለመቀጠል ያንን ማድረግ አለብሽ። ቶሎ መቀየስ አለብሽ። ካለበለዛ እግርሽን ከፍተሽ ልትቀሪ ነው። አይታችኋል። ቤታዮ እግሯን ከፍታ ነው የምትቀረው። ያሳዝናል። ሽደዝን ዋነድውድ አሁን ሳያት ሽደዝን ዋነድውድ ግን በጎቿ እያስጨነቋት ነው፣ እያስቸገሯት ነው። ለምን እነሱ በቪዲዮ አይወጡም? ተደብቀው ታፕታፕና ኮፒሊንግ ስላደረጉና ቁሪን ጊፍት ስለሰጡ እንደዚህ እህታችንን ቤታዮ በአደባባይ ራሷን እንደዚህ ማንነቷ እንዴ አሁን እኮ ሀቅ ለመናገር ቤታዮ በመስታወት ብትሄድ ሽደዝ ነው ሁ ሺዝ ሽደዝ ና ነው ዊ ዶንት ኖ ሁ ሺዝ። እኔ አሁን እኔም ማየት አሁን ዳስናተ ቤታዮ ደራይ ነው ካመር እኮ ነው የምላችሁ። ዳስና ፌር አስባችኋል? አሁን ቲክቶክ በፌስ አሻራ ከሆነ የሚከፈት አይከፍትላትም። ቤታዮ ስልኳ ግግም ነው የሚለው። ከምር እኮ ነው። እስና ራይት እስና ጋይ እስና ኦኬ እስና ኦኬ። ጥላቻ አይደለም። እስና ኦኬ። ቤታዮ እኮ ራሷ መሆን አልቻለችም እኮ። ኤልሻዳይ በቪዲዮ ከሰራች ሄዳ ትሰራለች። እውነቴን ነው የምላችሁ። እስና ግድ
አንዳንድ ጊዜ ምን ጥሩ አይደለም። ሞጣን ለማዳን አንችልም። ስቱ ፋር ጋን ሂስ ቱ ፋር ጋን ሞጣ 17 ጥይት ተተኩሶብኝ ደረቴ ላይ 47 ጥይት መጥቶ ወደቃለ። ሱፐርሜን ነኝ አላችሁ። ስሞል ቤል ሞጣን ምከን በቃ ሂስ ጋን። እኔ ግን የሞጣ ባለቤት እውነቴን ነው የምልሽ። እኔ አሁን ባለቤቴ እንደዚህ አይነት ብል አትጠራጠሪ እንዴ? 17 ጥይት ተተኩሶብኝ 17ቱ ጥይት መጥቶኛል። ወደቀ ቀላው እና መክሰስ እችላለሁ። እኔ አሁን አንቺ የሆነ ሴት አስገብቼ ዙሪና ቄትሽን አንቀጥቅጥልኝ ያልኩኝ ብዳነስ ሴት ልጅ ግን ትዳር አለው ግን ሞጣ ነው ከባድ። አሁን ምንድን ሲሆን ነው ሴት ልጅ ምንድን ነው ወይስ ምን ሲሆን ነው ትዳር ያለው ወንድ ልጅ? እኔ ሞጣ የኛ ለምን መሰላችሁ? እኔ ሞጣ እንዲለወጥ እፈልጋለሁ። ትክክል አይደለም፣ ጥሩ አይደለም። ሙልጭ አድርጎ አማራን ይሳደባል፣ በበነገታው ትግሬን ይሳደባል፣ ኦሮሞን ይሳደባል፣ ስልጤን ይሳደባል። ትልቅ ሰው ነው ሞጣ። በጣም ድምፁ ምናምን ያስታውቃል። ይህ ትልቅ ሰው ነው። አይ ዶንት ዋንት ቱ ዲስሪስፔክት አም ጀስት ሴይንግ ኢትስ ናት ራይት። ለምን ሰው ሳሲቅ አይቀርም? ልጆች አሉ፣ 4 ልጆች አሉ፣ ኮሌጅ ተማሪ ልጆች አለኝ እያልክ ነው። ይህ ቪዲዮ እኮ ወደፊት እኮ በቃ ታስድ ግን ሰው ክሊርሊ ይፈልገዋል አይደል? ባይፈልገው ኖሮ they wouldn't have that much audience. So there's a high demand for that kind of thing. It's not good for them. Like, yeah, in the end, the people who are doing that suffer. አይደል እንዴ? እነሱ ናቸው የሚጎዱ። አይሰጡትም እኮ ደግሞ እኮ ጊፍት አያገኝም እኮ። እሱ የሚገርምሽ ነገር he doesn't get nothing. 12 ሰዓት ቁጭ ብሎ ጊፍት ምናምን እንኳን አይሰጡትም። ስለዚህ why is he doing it? አሁን እኮ like generally speaking, I mean there's a high demand for that kind of ብልግና. So ካረጋችሁልም I guess you just stay upright hopefully. ትይላሉ ላሰማችሁ እውነቱን ውሸቱን አላውቅም። ሰርቦሻል እኮ አንቺ ሞጣ እኔ excuse me ሙልጭ አድርጎ ሰርቦሻል። how በእኔ ምክንያት ነው እኔ ኤርትራዊ ነው ምናምን ብሎ I think they're all just used to that. If they can't handle you, they gotta go to the family. That's what I'm saying. Like they're not normal. I know. But do I hear? I know. Gonna just the. You see? ይኸውላችሁ እዚህ ጋር ነው ያመጣቻት የቤታየውን ሃይማኖቴ እኔ በልጅነቴ ያደግኩት በሙስሊም ደንብ በሙስሊም ባህል ነው። ያው የፍቅር ሁኔታ የፍቅር ነገር ነው። እንደዚህ ያደረገኝ እና ያው ተይ ረሽም ምን ሲልሽ ቤተሰብ ማሰኝ ነገር አለሽ አይደለ? ያው እስከታወቅሽ እንደዛ ሆኖ ነው። ግን አሁን በምን ሁኔታ ላይ ነው የምትገኘው? ምን እየሰራሽ ምንድን ነው? እኔ አሁን በባቢሎስ የሆነች ፍርድ ያለች ትንሽ ፍርድ ያለኝ ቀዝቃዛ ውሃ እሸጣለሁ፣ ሻይ ቡና እሸጣለሁ፣ አክቶች ቁጥራ ምናምን እሸጣለሁ። በዛ አስተዳደራለሁ። ያ ማለት ከዮናስ ወይም ደግሞ ከቤቴሌም አባት በኋላ ትዳር ውስጥ ምናምን አልገባችሁ? ፍቅር አልጀማመራችሁ? ይቅርታ እንዴት ሰማ ቤት ትኪቱ ነው ስማ፣ ትኪቱ የቤታየው ስም ባደወይ ትኪቱ ነው ስሟ። ትኪቱ ማለት አንድ አይኔ ማለት ነው በኦሮመኛ። ኖ ትኪቱ አይኔ ማለት ነው አንድ አይኔ። ትኪቱ ነው ትክክለኛ ስሟ። ቤታየው ቤቴሌም እንግዲህ እንደ ደሴም አብሮ የተማሩት አደራግቼ ነበረ እና እሱም በትግሉ ምክንያት ሰሜን ወደ ትግራይ አሁን ጦርነት አልነበረ? ያ ምስኪን እዛ ነበር የሄደው። ያው ሞተ። መዷረዱ ሁለተኛ ባሏን አጣለች በትግራይ ጦርነት። እና በምን ነው የምትተዳደሪው? ማለት በዚህ በሻይ ቡና እና በኩድራ ነው? ኩድራ ማለት ነገራችን ላይ የአታክልት መሸጥ ምናምን ነው ኩድራ ማለት? ኦሮምኛ ስትናገሪ ሀገሬን አስታወቅ። እቺ ሴትያ
ወይኔ አደገኛ እኮ ናት ኦሮመኛ ስትናገር። ቢኮዝ ቤታየው እናቴ አማራ ልጅ ያል የምታወራው ዋች እዚህ ጋር ስሙ ያው አናፋለ እንግዲህ ከመጣሽ እንገናኝ ይሆናልና ያው አንቺ ልጅ ልታገናኝኝ አይደለም ከቤቴሌም ጋር እንድቀን እንመጣለን። እቺ ሴትዮ ግን ማሻአላህ አላፋለ ማሻአላህ ያ ይሄ የምትናገሪውን እቀዳውና አሰማታለሁ እና የምታስተላልፊላት ነገር አለ። ለአባቷ ለአባቷ ትግሬባት እንዴ የምትነግሪው መልዕክት ካለ? የምነግረው መልዕክት ምን ነው? እኔ ታውቃለህ ጤና ሆኜ አይደለም የሄድኩት ልጄን ላይክ ካለብኝ ጭንቀት ካለብኝ ችግር ነው። ደግሞ አንተ ለልጅሽ ጥሩ አባት መሆንህን አውቃለሁ። ስለምተማመንበት ሱቁ አንተ ነህ ወደ እኔ ልታመጣት ልታቀርባት የምትችለው እንግዲህ እና ይሄ አንተ ምንም የምልህ ነገር የለኝም። አንተ ወደ ትዕግስት ግን ከሀገር ከወጡ አንድ ጊዜም የማግኘት ወይ በቴሌፎን ለማግኘት እድሉን አላገኘሽም? እህቱን የአድሬዳዋ ሄጄ ጠይቄ ነበር አልሽ። ምንም አላለችሽም? ደግሜ ሄጃለሁ። ይኸውልሽ ደግሜ ሄድኩ። እሺ ምስኪን ስታሳዝን በእናታችሁ እባክሽን ብዬ አለቀስኩባት። ኦኬ እና በማለቅስባት ሰዓት እሺ እንግዲህ ብላ ደውላ ከቤት ጋር አገናኘችኝ። ተኪቲ ብያ ነው ምናት ተኪቲ እና ተኪቲ ምትያት ቤቴ ለምን ተኪቲ ለምን አንድ አይኔ ነች አለ ተኪቲ አንድ አይኔ አንድ ልጅ ብቻ ነው ያላት ምስኪን። ከዛ በኋላ ልጅ የለሽም? ይቅርታ ግን ይበጣ ተኪቲ ትደይቆ ነው እና አላገናኘች ሽም አክስቷ ወይ ፋቲያ ነው ስሟ እናቷ ዮናስ እህት ነው ያልሽው? አይ አዎ ደውላ አገናኘችኝ። ግን እናቴ ሞታለች ብላለች። ቶኪቲ ነው ቤቲ ማለት ነው። ቤቲ ፋቲያ ነው የእናቷ ስም። ጋይስ በጣም አመረርኩ፣ አለቀስኩ፣ አዘንኩ። ቆይ ዮናስን እንደምንም ብለሽ አገናኝና እሱ የሚለኝ ልስማ ብዬ ያልኳት ያ መልሳ ከዮናስ ጋር ደውላ ደግሞ አገናኘችኝ። እሺ በምታገናኘኝ ሰዓት ያው በቃ እኔ ልጅሽን እንትን አላልኳት። ልጅሽ አድጋ በፈለገችሽ ሰዓት መስራት ፈለግሽ። ይህ ምን ማድረግ አልችልም። ማለት ዳረኝ አሁን አብስራት ነው የደወላችሁ እና በቃ አትረብሹ ብሎ በቃ በጣም አዘንኩ፣ አለቀስኩ። ያላመንኩት ነገር ሆነብኝ። ብዙ ነገር አሳልፈናል፣ ብዙ ሆነናል እና በጣም አዘንኩ። እሷም በቃ ከእንግዲህ በኋላ ሰው እንደሚያሰቃይ ትክክለኛ እናቷ ናት። ጋይስ አታቆራችኝ። በቃ የተክቲ እናት ናት። የቤታዮ ተክቲ This is very sad guys። እውነት ለመናገር ሃይማኖቴ እኔ በልጅነቴ ያደግኩት በሙስሊም ደም እናቷም አባቷ ኦሮሞ ናት። የፋቲያ ነው ስሟ። ቤታዮ ተክቲ ነበር ምላት። ያሳዝናል። እኔ ቤታን ካሁን በኋላ እውነቴን ነው አልፈርድባትም። እንደዛ ያደረገባት አባቷ ነው። እንግዲህ እናትሽ ሙታለች ብሎ ነገራት። እናቷ ስለሚያማት እና በጣም ያሳዝናል ጋይስ። አይ ሆፕ ቤታዮ ይህን ነገር ቪዲዮ አዳምጠሽ ሰምተሽ እንትን እንዳትዪው፣ ዝም ብለሽ እንዳታልፊው። እናት ይኸውልሽ በጠፍጣፋ ድንጋይ ከተዘጋ በሩ እናት አትገኝም እንደ ወፍ ቢበሩ። ስለዚህ እናት ናት። የፈለገ ችግር ቢኖርባት ምናምን አሁን አንቺ ይህ ሁሉ አንበሳ በየቦታው ሄደሽ የምታወርጂ የወላጅ እናትሽ ግን ውሃ እየሸጠች የምትኖር ናት እና እናት ናት። በቃ አልፎልሻል፣ ያለፈው አልፏል። ምናልባት ለምን አቶ ደሳለኝ ለምን እንደዋሹሽ አላውቅም። ምናልባት እነሱ አዲስ ወንድ ልጅ ታውቃላችሁ ሲያገባ በጣም ይደብራል። በጣም ያሳዝናል። እናቲቱ ስታወራት
ይህ በጣም ነው የሚያሳዝነው። ለምን እኔም እንደዚህ ነው የመጣሁት። ማን የቤታዮ እናት? አሮ ኖ እሽቻት አመጣቻት እኮ እደስ እና እደስ ቨሪ ሳድ ቱ ቢ አነሶቹ አለች በህይወት እናቷ ናት። ተኪቲ ኢትስ ኦኬ። አንደርስታንድ ዋይ ኦሮሞን በዚህ ደረጃ የምትሳደበው ባደው አንድ ሰው በዚህ ደረጃ ምናልባት የሆነ እናቷ ኦሮሞ እንደሆነች ታምናለች፣ ከዚህ በፊት ታምናለች፣ ታውቃላችሁ። እና ምናልባት የእናት ፍቅር ስለሌለ አንዳንድ ጊዜ በእንጀራ እናት ሲያድጉ ሰዎች በጣም የሚወዱትን ነገር ነው እንትን የሚሉት። እና ኦሮሞ ነሽ ቤታ፣ ኦሮሞዎች ደግሞ በቃ ይቅር በሏት። ሪሊ ይህን መልእክት ሰምታችሁ ቤታ ላይ እንደማትናደዱ። ቪክተም ናት፣ ሺዝ ቪክተም። አቶ ደሳለኝ ነው አቶ ዮናስ ደለለኝ ለምን እንደዋሿት ልጅዎትን በዚህ ደረጃ በህይወት ያለች እናቷን ማገናኘት ነበረበት። አሮን ነው አላየውም፣ አልሰማሁም። እና እኔ በቃ ምንም ማለት አልችልም። ዲስ ኢዝ ቬሪ ሳድኒንግ ነው። በጣም እኔ ሳድ ነው የሆንኩት። ቢኮዝ ብዙዎቻችን እዚህ አሜሪካ ስንመጣ አባቶቻችን ጥለውን ሄደው ሌላ ሚስት አግብተው እናቶቻችን አላመጡም። ብዙዎቻችን በዚህ ሳፈር ያደረግን እና ብዙ ዋጋ የከፈልን ልጆች አለን። በጣም አሜሪካ አብዛኛው የመጣችሁ አባቶቻችሁ ቀድመው ከወጡ ሌላ እንትን እንደሚያገቡት ውሸት ነው ብላለች። ኦፍኮርስ ላይክ አይ ውሸት ነው አትበይ፣ በደንብ አናግሪያት፣ ደዊና አናግሪያት። ምክንያቱም አንቺ ዩአር እንደዚህ የሆንሽው is the result of that void. You have void in your life, ቤታዮ። It's pretty simple. She can talk to her directly. ተኪቲ you have a void. Yeah, talk to your mom. ሁሉን አባት እያልኩኝ ያለም አብዛኛ አባቶች እዚህ ሀገር ሲመጡ ሚስቶቻቸውን ጥለው ሌላ ሚስት ነው የሚያገቡት። ሌላ ሚስት ያገቡና ልጆቻቸውን ያመጣሉ። ልጆቻቸውን አምጥተው ግን እናቶቻቸውን ከልጆቻቸው ላይፍ ያቀያይማሉ። ብዙም አውቃቸዋለሁ። ለምን ወንድ ልጅ ታውቃላችሁ፣ ወንድ ልጅ ሰልፍሽ ነው። እናት እኮ ናት ልጆቿን ጥላ የማትሄደው። እናት እኮ ለልጆቿ ሳፈር የምታደርገው። ወንድ ልጅ ትዳር ጥሎ ቢሄድ ምናምን ረስቶ ምናምን ሌላ ቦታ ነው እንትን የሚሰካው ሄዶ። ስለዚህ በጣም እናት ናት እንደዚህ ብዙ ጊዜ። ምክንያቱም እናቲቷ ያማት ስለነበር ስትሰሚ ይደብራል። እንደዚህ አይነት ነገር በውስጥ ቢደረግ እና እኔ አንዳንድ ጊዜ አሁን ምን እየሆንኩ መጣሁ መሰልኳቸው ላይ በጣም እያደግኩ ስለመጣሁ በጣም ሜቹሪቲ ከ40 ዓመት በላይ ነው ሰው ወንድ ልጅ ሜቹር የሚያደርገው። ስለዚህ እኔ አሁን አልሰድባችሁም፣ አልናደዳባችሁም። እነ ቤታዮ እነ ጉቺ ምን ያህል ውስጣችሁ ባዶ እና ለቅሶ ነው። ባደወይ you guys are crying out loud። የሚሰማችሁ አጣችሁ፣ ሪያክት እያደረጋችሁ ነው። እና ሀቅ ለመናገር በደህና ጊዜ የነበርን ሪሌሽንሽፕ ቀጥለን እና በውስጥ መክሬያችሁ በሆን ብዙ ምክር ከኔ ብዙ የምክር አገልግሎት ብትወስዱ በጣም ትለወጣላችሁ። የምክር አገልግሎት ብትወስዱ አይ ነው። እኔ አንዳንድ ጊዜ የምመክራችሁ በአደባባይ ነው። ስገስጻችሁም ስመክራችሁም እንደ ፓስተር ትልቃችሁ ነኝ። እኔ አገልጋይ ነኝ፣ ፓስተር ነኝ። ስለዚህ አክብሩኝ እንደ ፓስተር እና በቃ ተግሳጸቴን ስሙ። እና እኔ ከዚህ በላይ እኔ ቤታዮ በቃ ብዙ ቪዲዮዎችን አዘጋጅቼ እውነት ከሆነ there is no way በዚህ ደረጃ አንቺ እንግዲህ ሃይማኖትን ብሔርን እንደዚህ ልትሳደቢ አትችይም። ቤታዮ ትግሬና ኦሮሞን በዚህ ደረጃ በጣም በሚገርምና በሚሰቀጥጥ ነገር ልትናገሪ አትችይም። የጉቺን ካራክተርና ባህሪ ስታዩ በፍጹም በተለይ ቤታዮ ላይ ኦሮሞና ትግሬ የተሳደብሽበት ለአመታት 5 እና 6 ዓመት ያህል እኮ ነው። ስናር ኢዚ ዛሬ ከተወሰኑ ትግሬ ተወላጆች እና ኦሮሞ ተወላጆች ጋር ጌም ስለተጫወትሽና ምንም ሙድ ስለያሽ ምናምን አይደለም ነው። የወጋ ቢረሳ የተወጋ አይረሳም። በጣም በማህበረሰቡ ላይ ያደረሽው የስድብ ውርጅብኝ በተለይ የኦርቶዶክስ ተዋህዶ እምነትን ህማማትን እንደዚህ ላድርገው ቄሶች ስናት አይሄድም። እውነቴን ነው የምላችሁ። አንዳንድ ጊዜ ሶሻል ሚዲያ ላይ የምንናገረው ንግግር እኔም ከአንደበቴ አምልጦኝ አንድ ሁለት በጣም
ለሳምንት ንስሐ የገባባቸውና እንደገና ደግሞ ቅዱስ ቁርባን የወሰድኩባቸው ንግግሮች አሉ። ለምን ቀላል አይደለም ስትናገሩ፣ እውነቴን ነው። በእግዚአብሔር በተለይ በሃይማኖትና በእምነትማ በብሔር በእግዚአብሔር በፈጠራቸው ነገሮች ላይ የምትናገሩት ንግግር ከባድ ነው። በብሔር ላይ የምትደርጉት ነገር። ሀይ ሊያ እንዴት ነሽ? ያ ለዛ እኮ ነው ልቤ በጣም ተሰማ። ሊያ በቃ ተያተኝ። ሊያ ሸው አንቺ ደግሞ ምን እንዳረግሻት አላቅም። ሊያ እውነቴን ነው። ማገናዘቢያዋ ላይ ጭንቅላቷ ላይ የተከልሽውን ችግኝ በእናትሽ ንቀዩ። ለእኔ ስትይ በቃ ሊያ በኬኳ ይዤሻለሁ። በቃ ንቀ ተያት እንዴ ሊያ ሸው። ሌላ ሰው እየሰደባት እኮ የአንቺን ስም እኮ ነው የምጠራው። ተነቀሰች እኮ ምላሷ ላይ ፊንገር ብላ ልትሞት እኮ ነው። ፊንገር ፉድ ብቻ ነው የምትበላው። ታውቃላችሁ አይደል? እሱ ሊያ በቃ ተያት። አንቺ በጣም መልካም ሴት ነሽ። ልጅ አለሽ። እግዚአብሔር ባርኮሻል። በትትና ልጠይቅሽ ሊያ፣ ካለበለዚያ አረግጥሻለሁ ነገር። አሜን። በትትና ልጠይቅሽ ሊያ፣ በጣም ነው የሆነ ነገር። ሌላ ሰው ሰድቧት አንቺ ላይ ነው የምትመጣው። ምን አድርገሻት ነው? አንቺ ግን ምን አይነት ሰው ነሽ? የተከልሽባትን ችግኝ፣ እኔ ግን ፍቃድ አውጥተሽም ችግኝ የተከልሽው፣ እኔ ከስሻለሁ በኢትዮጵያ ምድር። ሊያ ሰው ጭንቅላት ላይ ችግኝ መትከል ጀምረሻል። በጣም ስናፌር በጣም አሁን ዛሬ እናቷን ሰምተሻል ሊያ፣ እናቷን ሰምተሻል ዛሬ